ማን ነው ተናገር ወንድ ልጅ ነው ያወራው ወንድ ልጅ ነው ያወራው ጓደኛሽ ነው ወደዋለሁ አንቺ ስለም አንቺ ነገር እኔ አንቺ መጎዳት አልፈልግም ጓደኛሽ ነኝ በቃ የሰማሁት ሰምቻለሁ በቃ ንገራት ምንድነው መናገራት በቃ ምን ማለት ነው እንዴት ስልኬን ለምን እንደምስተው ወንድ ልጅ አወራ አጎቴን አወራ አሰበኝም እንዴ እኮ ከዚህ ፊት ለምን ስልክን ስጠኛ አጎቴን ነው ስልክን ትሰጠኝ እፈልጋለሁ አምጣ አጎቴ ጋር እኮ ነው እንዴ ስልክን ስጠኝና እንዲያ ሲጀመር ለፍቅረኛ ስልክ ይሰጣል በቃ አይ ስልኬን አልሰጥሽም ለምን ለምሰጥሽ እነሱ የሚያወሩትን ዝም ብለሽ ሰምተሽ እኔ ላጫውልሽ ለምን ተጋማኑ ችግር አለ ለምን እኔ ስልኩን አልሰጥሽም ከዚህም በኋላ እንደው ሄለን ጋር ባይሽ ወርድ ከራስሽ አንተ ሌላ ነገር አይተው ራሱ ከዚህ በኋላ ካንተ ጋር አትሆንም ስራት ያጂ ስልክ ይዞ እዚህ ጋር ሲጀነጅን ነበር ናቲ ቢያንስ አይ እውነት አይተው ያውም የኔ ቢያንስ አይ አንተና ክብሬ ነው በእውነት ናፍቀሽኛል ብለህ ነው ያወራሃት የኔ ፍቅር አላልኩም አጎቴን ነው ያወራሁት ወንድ ልጅ ነው ያወራሁት ወንድ ልጅ ነው ያወራሁት ማንን እኔ እንደዚህ አይነት ጸባይ የለብኝም አጎቴ ደወልኝ አጎቴ ነው ያወራሁት ስልኬን አልሰጥሽም ስልኬን ይኸው አልሰጥሽም ይሄ ለምንም አይሆንሽም ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ ከምን ጋር መጥቻለሁ። ምን ሰላም በላችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ደህና ነን። ሁሉ ሰላም አሪፍ ነው። ሁሉ ሰላም ደህና ናችሁ አይደለ? እኛ በጣም ደህና ነን። እንግዲህ እንደዚህ ፈገግ ደስተኛ ሆነን ነው የመጣነው። ብዙ በቃ ፈገግ የሚያስብሉ ነገሮች አሉ። ከዛ መሀል አንደኛው ደግሞ ያው የሚታወቅ ነው ናቲና ሄሉ በመገናኘታቸው በጣም ደስተኛ ነን ሁላችንም። እና እዚህም ደግሞ ናቲ እዚህ አርባ ምንጭ ድረስ መጥቶ ብቻ ብዙ ቦታዎችን እየሄድን ነበር አብረን እየጎበኛን ነበረ ምናምንና ዛሬ ደግሞ እና ናቲና ሄሉ ልናገኛቸው መተናል አይደል? አዎ ሁለቱን ልናገኛቸው መተናል እና ወተን የሆነች ቦታ ምናምን ተዝናንተን እንመለሳለን ብለናል። እንግዲህ ከነሱ ጋር በጣም ጥሩ ቆይታ ይኖራል ብለን እናስባለን። እንግዲህ ናቲንም ሄሉንም የጠበቅናቸው ነው ደግሞ ማለት ነው። ከብዙ ነገሮች ከብዙ ሀዘን በኋላ ምናምን ሁሉ ነገሮች እንደዚህ ቀለው እንደዚህ ደስተኛ ሆነው ናቲንና ሄሉን በማግኘታችን በጣም ደስተኛ ነን። የእውነት ብዙ ነገሮችን አሳልፈው ነው እዚህ የደረሱትና ናቲም በእሱ በሚያውቀው መንገድ ብዙ ነገሮችን አልፏል። እሱንም ባናይም ካጠገቡ ሆነን ባናቅም ብዙ ነገሮችን አልፎ ነው እዚህ ድረስ የደረሰው። ሄዱም ደግሞ ያው የምናየው ነው ብዙ ነገሮች ውስጥ ገብታ ብዙ ነገሮች ውስጥ ወጥታ ምናምን እዚህ ደርሳለች። ብቻ እግዚአብሔር ይመስገን። እንግዲህ ሁሉም ነገር ሰላም ወርዶ እንደምታዩት ነው ደስታ በደስታ ሆነናል ሁላችንም እና እስቲ ከዚህ በላይ ደግሞ በጣም በቃ ደስተኛ እንዲሆኑ ነው የምንፈልገው። እኛ ደግሞ እናንተ ደግሞ ዛሬ እነሱ ልናገኛቸው ነው ናቲንና ሄሉን አብረን እናገኛቸው ብለን ዛሬ ልንገናኝ አስበናልና እና የምንሄድበትን ቦታ አለን ሄደን ተዝናንተን ምናምን እንመለሳለን እና እነሱንም ስናገኛቸው ከነሱ ጋር ያለን ቆይታ እስቲ አብራችሁ ሆናችሁ እንድትመለከቱ እንፈልጋለን። እስቲ ቤተሰብ እንግዲህ እየጠበቅናቸው ነው። እዚህ ጋር ቆመናል እንዴ? አዎ እየጠበቅናቸው ነው። ያው ትንሽም ነገር አለች ሷሪዎች ነገር ምን ሰጣቸውን ነገሮች እንግዲህ ቤተሰብም እነሱም ናቲም ቤተሰቦቹም አብረው ቢያዩት አይሻልም? ሁሉንም ነገር አብረን የምናየው ነገር አለን እና የትም እንዳትሄዱ የእውነት ነው የምላችሁ። በቃ ጥሩ ነገር ነው ይዘን የመጣ ነው እና የትም እንዳትሄዱ እዚሁ ጠብቁን። ደግሞ እውነት ቤተሰብ ሰብስክራይብ እያደረጋችሁ አይደለም፣ ሰብስክራይብ አድርጉ፣ ላይክ ሼር በደንብ አድርጉ፣ አጣጥፉት እና አበረታቱን። በቆንጆ ቪዲዮ እንመጣለን አይደለ? አዎ ደስ የሚል ስለዚህ አበረታቱን፣ በደንብ ደግፉን፣ ከጎናችን ነው እና እስቲ እነ ናቲ ደግሞ እየመጣሉ። ከዛ እነሱ ከመጡ በኋላ የሚፈጠረውን ነገር አብረን እናያለን። ግን እንዳትሄዱ እሺ፣ አብራችሁን ጠብቁን ቤተሰብ እና ቤተሰብ እንግዲህ እየጠበቅናቸው ነው። አስቆዩን የምር ማለት ነው። ለሁለት ስለሚመጡ ነው እንጂ ታክሰን የጠበቅናቸው ብቻ ለብቻ ቢሆኑ አንቀበላቸውም። እና እዚህ ጋር ቆመን የጠበቅናቸው ነው እና ምንቴ ባይገርማችሁም ተስኖሰው መጠበቅ አይወድም። ግን እኔ ነኝ አስጨንቄው እንዲጠብቅ ያደረኩት እና ደርሰናል ብለውናል። እና ዛሬ ጥሩ ጊዜ እናሳልፋለን ብለን ተስፋ እናደርጋለን። ለአራት እኔ ምንቴ ሄሉ ናቲ አብረን አይመስልም እንዴ? እና እስቲ አብረን እናያለን ሰብሰብ ብለን ለአራት ጥሩ ጊዜ የምናሳልፍ አይመስልም? አሪፍ ጊዜ ይሆናል።
እስቲ ከመጣ በኋላ ያለውን ነገር ቤተሰብ ጋር ደግሞ እንዴት እንደሚያምሩ ታስቀናላችሁ። ለሁለት ታስቀናላችሁ። ሰላም በላይ እንዴት ነህ? ደህና ነሽ? ቤት አለልሽ እናቴ ደህና አምሮባችሁ በቃ ዛሬ ያው ጥንድ ሆነን እንሄዳለን። ቆንጆ ፕሮግራም አዘጋጅተናል። ወደዛ እንሄዳለን። ደህና ናችሁ? ሁሉ ሰላም ነው? ናዚ ተመችቷል? እንዴት አየኸው? እንዴት አይመቸኝም? ሙቀቱ እንደውም አቀላ። አንዳንድ ሰዎችን ሙቀት ይጠፋል፣ አንዳንድ ሰዎችን ሙቀት አይቀላም። በጣም ነገር እንዴት ነው የማይቀላው? ከኔ ጋር ነው ላንቺ አይታይም። ሁሌ ስካየሽ ለነገሩ በተደጋጋሚ እኮ ለማይሰው ለውጥ የሰው ለጥ አይታይም። እሱማ ልክ ነሽ። ሁሌ ስለምታይ በጣም እኛ ራሱ ብትነግሩን እኛ ማርሽ ባንድ አስከትለን እንዴት ነው? ዛሬ ከቤተሰብ ጋር ነኝ። እሺ ሰላም በያቸው። ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድ የሶሲ ቤተሰቦች ደህና ናችሁ ወይ? የኛም ቤተሰቦች አንድ አይነት ናቸው። አንድ አይነት ናቸው። ሰላም ናችሁ አይደል? ያው እንግዲህ ዛሬ ነው ብለን ዛሬ ቆንጆ ፕሮግራም ልናሳልፍ ሄዱና ናቲ ጠርተናቸዋል። አዎ በደንብ ተተዋወቁ። አዎ ናቲ እንደዚህ ወንድ ልጅ ታይቶ ነው የሚገባው። ግን ከሄሉ ጋር በደንብ ተተዋወቁ። ባይሆን ሄለን እባላለሁ። ያው እንተዋወቃለን። ናቲ ይባላል። ናቲ ይባላል። አይ ታምራላችሁ። የእውነት በጣም ደስ ብሎኛል። አንድ ላይ ቲክቶክ ላይ አይቻችሁ ነበር፣ ዩቲዩብ ላይ ምናምን ነገር ሁለታችንም አይተናል። አንድ ላይ አይተናችሁ ነበር። ስለዚህ አዲስ አለ እኛም እናንተን አንድ ላይ ቲክቶክ ላይ ነው ላይ ተራሽ ሁለቱ ላይ ነው ወይስ አሁን ነው የምታዩት? ድሮም አሁን እኛ እንግዲህ ከድሮ ጀምሮ ነው የኛ እንደኛ ያዘልቃችሁ መከራውን እንደኛ ያርግባችሁ። ግን ጥሩ እንደኛ ያርግባችሁ። አንዳንዴ እኮ መከራም ሲመጣ ጥሩ ነው፣ ለትምህርት ይሆናል አይደል? መከራ አይምጣው ላስችል አይሰጥም ነው። ግን በርግጥ ብዙ መከራን ባሳለፍኩ ቁጥር የዛኑ ልክ ነው ደስ አምጣ። መፈተን ጥሩ ነው፣ ባይዘው መፈተን ጥሩ ነው። ብዙ ነገሮች እና እንዴት ነው ፍቅር ጓደኝነት ስንት ጊዜ ሆናችሁ አንድ ላይ? ነገራችሁ ሶሲ በጣም ነው የምትወደው። ስትነግረኝ ነበረ፣ ስለሱም ስትነግረኝ ነበርና የምር በጣም ታድላለ። እንደ ሶሲ አይነት አፍቃሪ ስላገኘ ታድለሃል። እኛም በረከቱ ድረስ እንዳንቺ ከዚህ በላይ ሌላ ነገር ውስጥ አትገኝም። እኔ ስለማቅ ነው የኔን ነገር ስለማያምን ነው። አይ ናቲ ከዚህ በላይ እንኳን አያስፈልግም። አይ አንተ የራስህ ናቲ የልብ ተሰምቶት በኋላ እንዳይል እንግዲህ ከሁለት ዓመት በኋላ ነው የተገናኘነው። እንደሚወደድ ካወቀ ወንድ ልጅ ሲጀመር ብዙ ጊዜ ይኮራል። የተወደደ ስለማይመስለው ነው እንጂ። አይ ብዙ ጊዜ ግን ወንድ ልጅ የተወደደ ሲመስለው ነው በጣም ይኮራ አይደል? እንደዛ ቢሆን ይሄ ልጅ እዚህ ባልቆየ ነው። እና ወንድ ልጅ አይደለም፣ ወንድ ልጅ ያልተወደደ ሲመስለው ነው። እኔ ሳቅ እኔ አሁን የሆነ ነገር የጎደለብኝ ሲኖር ምናምን ነገር እንትን ነው የሚለው መኩራት ይችላል። የጎደለብኝ ስሜት አንቺ ስሚ ትምህርት ሰጂ በእንትን እኮ በተቃራኒ ላንቺ እየነገረሽ ነው። እሺ ተምቻለሁ። አይደለም ፖል እንትኑን እሺ ለሁሉም ነው። እሺ እና እንኳን ያዝልቃችሁ። አሜን አመሰግናለሁ። ሽማግሌ ወደዳል እዚህ ሀገር ከመጣችሁ እና ያዝልቃችሁ። እንደዚህ ያለበት መጣችሁ እንግዲህ መራቂ ነው። እኔ ራሱ ምርቃት ጎሎ ድያ ራሱ ዞሮ እኛ የእናንተ ይደርሳል። ናቲን እንኳን እዚህ ስለምናስቀረው ይሻላል በሰፊው በደንብ እዚህ ራሳችሁ ግዴታ ነው። ያዝልቃችሁ። እናንተማ ከዚህ በኋላ መለያየት የለባችሁም። እግዚአብሔር ከዚህ የበለጠ ፍቅር ይስጣችሁ ነው የሚላችሁ ማለት ነው። ብዙ ነገሮችን ስላሳለፋችሁ ከእናንተ አልፎ ብዙ ሰው ያውቃል ስለእናንተና ብዙ ነገር ስላሳለፋችሁ ያ ነገር በቃ ተካሱበት ነው የሚለው። ያዘናችሁበትን ጊዜ እግዚአብሔር ይካሳችሁ። አሜን። እንሄዳለን። እኔ እዛችሁ ጋር ቆይ ሆነች ቃሉ ሰደን ልምጣ። ትንሽ ደቂቃ ብቻ አሁን ነው መጣ። እሺ
እዚህ ሰፈር ነው ቤታቸው? አዎ እኔ ሶስ እዚህ አካባቢ ነው። እንዴት ናት ሶሲ? ዳና ሲሆን እንተታዩ ናቲ የምር አይ በጣም ታምራለች የምር። እንዴት ነው ታዲያ? አለን ይሉ ጠፋሽ እኮ ወደ ዛይሬሽ እንኳን። አዎ አዲስ አበባ እንግዲህ ያው ተስማምቶኛል በጣም ሶሲን በደንብ ጠበቅ አርጋዛ። እሺ 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 አይደለ ሴቶችን ትንሽ ገፋ መለስ እያደረክ እንደዛ ካለው ደግሞ አይገፋም። አይ ናቲ አንተ ነው ሰማ አይገፋም። አይ እንደዛ ካለው እና እንዴት ነው ቆይታ? ተመችቷል? ማርያምን እዚህ ተመቸኝ። እዚህ በጣም ለውጥ ያየው ነው። እዚህ ከመጣ ራሱ አይ ከዛ እንኳን እዚህ ይሻላል። ማርያምን እዚህ ይሻላል። እንደዛ አትበል። ደስ በጣም እንትን ነው የሚሰማው እና ናቲ በእውነት ተንከባከባት። ማርያምን ሄሎ የመሰለ ሰው ወራለች። በጣም ተመችቷታል። እዚህ ከመጣች በኋላ እኔ ከመጣሁ በኋላ ቆይ አንዴ በጣም ይቅርታ ስልክ ሄሎ ወይ እኔ ፍቅር አለሁልሽ። ደህና ነሽ? አዎ አንቺ ስትጠፊ ጊዜ ብለውን ብለሽ ነው እደውላለሁ ያልሽ በዛው። አዎ እየጠበኩሽ ነበር እና ስትቆይ ጊዜ ወጣሁ እኮ ረጅም ሰዓት እየጠበኩሽ ነበር። አዎ የምር ስልክ ያየው እኔማ ናፍቀሽኝ እየጠበኩሽ ነበር። አዎ ስትቆይ ጊዜ እኮ ነው የወጣሁት። ምን ነው ትንሽ አይ ብዙ አልቆይም እኮ እመለሳለሁ። አሁን የሆነች ጓደኞቼ ለማግኘት ወጣ ብያለሁ እና ስመለስ ደውላለሁ። የምር አዎ እኔም በጣም ናፍቀሽኛል። እሺ አይ ጠብቂኝ፣ ችግር የለውም። አይ አሁን ከነሱ እንደተለየው እደውልልሻለሁ። ኧረ ተይ ተይ አላየሁም መጀመሪያ። እሺ የኔ ፍቅር ጠብቂኝ። እሺ አዎ እሺ እሺ እኔም እወድሻለሁ። አዎ በደንብ እሺ ቻው። አይ አስቆያችሁ። በጣም ይቅርታ። ሶሲ ደውላ ነበር? አይ ሶስት እንኳን አልደወለችም። ታዲያ አሁን ሌላ ነገር እያወራን ምናምን አይ ግራ ገብቶኝ ነው። ሰላም ነው በቃ እሺ ሶሲን እንጠብቃለን። አዎ ቆይቻ ሰላም ነው። ምን አይሉ ደህና ነህ አንተ? እኔ ደህና ነኝ። አዎ እና እናቴ ፊትልክ እቃ ወስጄ የምሰጠው ነበረ። ቆየሁብህ እቃ ወሰድኩና ከሱ ከዛ በኋላ ደግሞ የማቀበለው ነበርና ለሞተረኛ ሰጥቼ መጣሁ። ናፈኩ? በደንብ አንቺን የጠበቀን የእውነት አሁን ደግሞ እንሄድበት ቦታ ሄደን ዘና ፈታ ብንል ጥሩ ነው። አረ አይመስላችሁ? በእውነት ምን ነው እና አዎ በጣም ናፍቀኝ። ግልጽ አድርጉ ምን ነው ለምን አንሄድም? እዚህ ከምንቆም እንሂድና ዘና እንበል አይሻልም? አይ ቆይ የምር ሶሲ አንቺ ሂጂና ከሱ ጋር እያወራን ነበርና በመሀል ነው የመጣሽው። እና አንቺ ሄደሽ ምን ነው ፊታችሁ ተደብሮ? አይ ሄሎ አይደለም ማለት ነው የምትወዳታለህ? ቆይ አንተ እሱ አይደለም። አይ ግራ ገባኝ እኮ ሶሲ ትንሽ ነው እሱን ከሱ ጋር እናወራ። አረ ለምን አትሄድም? ምንም ነገር መደባበቅ የለበትም። ፊት ለፊት ነው ማውራት ያለበት። አይ እንደዚህ አይደለም። እሷ ትሄድና ይሻላል። ምን ነገር ነው ግን የምትሄደው? ለምን ነው አዝኝ እኮ ሶሲ እያወራን ነበረ ከሱ ጋር እየተጫወትን ስለነበረ ሶሲ ለሌላ ነገር አይደለም። እሺ ሶሲ ታመሽሽ ነው። አትቆይ። ምን ያረክ ነው ሾኪ? አይደለም የምር ናቲ፣ እኔ በጣም መታገስ ያቅተኛል። ምክንያቱም እሷ በጣም እንደምትወደው ነው የማውቀው። አንቺ ተረጋጊ። ለምንድን ነው ቆይ አይደለም በሌላ ሙድ ስልክ እያወራክ ነበር ከሌላ ሴት ጋር። ምን ነች? አይ ስልክ እያወራ ነበር ግን ቤተሰብ ነው። እኛ ህጻን ልጆች ነን። ታይ የምር በጣም አከብርሃለሁ፣ ምክንያቱም በጣም አከብርሃለሁ። ግን አሁን ያወራኸው ስልክ ምንድን ነው?
ቤተሰብ ደውሎልኝ። ኧረ ናፍቀሽኛል የኔ ፍቅር ምናምን ቤተሰብ ነው እንደዛ የምታናግረው? ቤተሰብ ነው። ኧረ ተው። አዎ ወንድ ልጅ እኮ ነው ያወራሁት። አይ ሙድ ያዘ ነው። እኛ ህፃን ልጆች ነን ስታይ ማለት ነው። ምን እያወራህ ነው? ጆሮአችን ሌላ ነገር ነው የሚሰማው። እኔ ስላንተ በጣም ብዙ ጊዜ እሷ ስታወራ ሰምቻለሁ እና እግዚአብሔር ግራን የሆነብኝ እሷ ስታወራ በጣም የሰማሁት ነገር ተቃራኒ ነው የሆነብኝ። በጣም ጥሩ ሰው እንደሆነ ምናምን ግን የምር ምንም በቃ እኔ ያራዳ ልጅ ነው መሰልከኝ። ግን እንደዚህ በእንደዚህ አይነት መልኩ ምናምን ነገር ሴት ልጅን እንትን ማድረግ የለብን። ካልተመቸች በቃ ኢግኖር ብቻት በቃ ሌላ እንትን በጣም ደግሞ ልጅቷ ላይ ለምን ስልክ ያወራው ነበር ይቀረሙል ነው በእውነት ይቀረም ስልክ ያወራው አይደለም። እሷ ስለምትወድ ነው እሷ ላይ አይደለም። እግዚአብሔር ከፈለክ ማለት ነው እመን እኛ አንነግርም፣ እኛ አያገባንም። ግን እርስ በርስ ያላችሁ ነገር ፊክስ አድርጉ። ለሷ ውሸተኛ ሆነ አትቅረብ። ራሱ ነው ውሸት አይደለም፣ ቤተሰብ ነው እና የቀረሙ ማርያም ናቲ እኔ በጣም አናዶኛል የምር። ሻኪ ምን አይነት ነገር ያርክ ነው ያለው? ሄሎ ምን ማለት ነው? ምን ማለት ነው? ምን ማለት ነው? እኔ ጓደኛዬ እኮ ናት። ላንተ ያላትን ቦታ አውቃለሁ እኮ። አንተ እንዴት ነው የምታስበው? እኛ ህፃን ልጆች ወንድ ልጅ ነው ቤተሰብ ያለው ብላል እኮ ናቲ። ምን ሆነ አንተ ቢያንስ አይደለም። አይ እንደዛ ምናምን አይደለም። እንደዛ ምናምን ስለምንወዳት ነው እሷ በጣም እናከብራታለን በጅልስና አንተም ቢሆን በቃ ካልተመቸች ሙድ እኮ ነው። ግን በእንደዚህ አይነት መልኩ ምር አይ እንደዛ አይደለም ናቲ። አይ አንተ እንዳሰብከው አይደለም ያረጋ ልጅ አይደለም አንተ ይፈቀር እኮ እንደዛ አይደለም። ወንድ ልጅ ነው ያወራው እንጂ ምን ማለት ነው? አንተ ወንድ ልጅ እኮ አይደለም ያወራው አንቺ ሄሉ ወንድ ልጅ ነው ቢያንስ ብራዘር እንደዚህ አይደለም። ኖ እኔ እንኳን ሻወር እዚህ ጋር አሁን ሰምተናል እኮ አንተ በሌላ ሙድ እያወራ ነበር ከጅምሩ ጀምሮ። አይ እኔ በሌላ ሙድ አይደለም። አይ ያልተሰማ መስሎ ከሆነ አላውቅም፣ ግን ወንድ ልጅ እኮ ነው እንደዚህ ስትለረ ቢያንስ አይ በእውነት አይ ናቲ አይ በሌላ ነገሮችን አታስብ። ቢያንስ ያራዳ ልጅ ነው ብዬ ነው የማስበው በእውነት። አይ አይደለም አይደለም እንደዛ አይደለም። ማንን እንዳወራ ግልጹን ተናገር። ማለት ምን ማለት ነው? ማንን እንዳወራ ተናገር። ወንድ ልጅ ነው ያወራው። እኔ ማለት ነው ወንድ ልጅ ነው ያወራው። ጓደኛሽ ነው ወደዋለሁ። አንቺ ነገር እኔ አንቺ መጎዳት አልፈልግም። ጓደኛሽ ነኝ በቃ የሰማሁት ሰምቻለሁ። በቃ ንገራት። ምንድነው መነግራት? በቃ ምን ማለት ነው? እንዴት አድርጌ ማስመሰል ምን ማለት ነው? ከሌላ ሴት ጋር አራኔ ግራ አታውቃውም። ምንድነው እኔ ራሱ አድርሼ ስመለስ ወንድ ልጅ ያወራው ስልክ ያጋባችሁ ነው። ምንድነው? እሺ ምን የተፈጠረው ምንድነው? ምንም የተፈጠረ ነገር የለም። ስልክ አወራው። እስኪ ንገሪኝ። ምንድነው? ሴት እያወራ ነበረ። ናፍቀሽኛል አሁን የሆነ ሰው ላገኝ ወጥቼ ነው ስመለስ አገኝሻለሁ። ወንድ ልጅ ነው ያወራው። ነገርኩሽ እኮ አንቺን ማውሽሽ ነገር የለም። ወንድ ልጅ ነው ያወራው። ምንም አይደለም። የማንን እያወራኝ ነበር? ስልክ አጋጣሚ 3 ደወለ። የምር ግን ትወዳለህ? እኔ በደንብ ነው የምወደው። ሶሲ ይሄ ልጅ ለምንም አይሆንሽ። በቃ ዞር በይ ከእሱ አጠገብ። ሲጀመር ማለት ምን ማለት ነው? ይላል ምን ማለት ነው? ወንድ ልጅ ነው ያወራው። አንተ ቆይ ቢያንስ አይደለም ነገሮችን ተረጂ። ምንድነው ናቲ ሲነገር ማንን አውርቶ ምንድነው ከማን ጋር ነው? አይደለም ሶሲ ተረጋ። ኧረ 3 ስልክ ተደወለልኝ። ዞር አሁን ተደውሎልሃል እኮ አጎቴ ደወለልኝ። አጎቴ ደወለልኝ። ስልክን ስጥና አጎቴ ደወለልኝ። ስልክን ስጥና አሁን የተደወለውን ኮንታክት እኮ ሰጥሻለሁ። ግን ለምን እኮ አይደለም አጎታ እኮ እንደዚህ አይ አጎቴ ደወለልኝ። አጎቶችን እሷ ታውቃለች። አዎ ታውቃለች። አውቃና አጎቴን ነገርኩሽ እኮ አጎቴ ከደወለ ለምን ማየት ፈልጋለሁ። ማን እንዳወራ አጎት ጋር መገናኘት ፈልጋለሁ። አምጣ አጎትን አይደለም በቃ እንደዛ ከሆነ ስልኬን ለምን እንደምስጠው ወንድ ልጅ አወራ አጎቴን አወራ አሰብኝም እንዴ እኮ ከዚህ በፊት ለምን ስልክን ስጠኝ። አጎቴን ነው ስልክን ትሰጠኝ ፈልጋለሁ። አምጣ አጎት ጋር ሆነ አምጣ። ተረጋጊ። አጎቴን አምጣ ስልክን ስጠኝ። ቢያንስ አንቺ ሰው ያወራውን ዝም ብለሽ ሰምተሽ ዝም ብለሽ እኔን እንኳን አትጠይቂኝ። እኔ አሁን እነሱ ያሉትን እና አይ ናቲ ተው አጎቴን ነው ያወራው። ስልክህን ስጠኝ። ለምን በቃ ስልክህን ስጠኝ። ስልክህን ስጠኝና እንዲያ ሲጀመር ለፍቅረኛ ስልክ ይሰጣል። በቃ አይ ስልኬን አልሰጥሽም። ለምን አልሰጥሽም? እነሱ የሚያወሩትን ዝም ብለሽ ሰምተሽ እኔ እላቸዋለሁ። ለምን ለምን እኔ ስልኩን አልሰጥሽም? እንደው ሄለን የምትባል ሰው ጋር ከዚህ በኋላ ላይሽ አልፈልግም። የምሬ ነው። ምን ማለት ነው? ዝም ብለሽ ከቤዳ ተነስተሽ እነዛ ትኛለሽ።
ነገሩን ሳታረጋግጥ አይ ናቲ ተው በእውነት አይደለም ትክክለኛ ሰው አይደለም አጎቴን ነው የማያወራሁት ነገርኩሽ አይ ሄለን የምትባል ሰው ጋር ከዚህ በኋላ ካየሁሽ ውርድ ከራስሽ ስርዓት ያዥ እኔን አትሰሚኝም መጀመሪያ እኔን ማዳመጥ ነበረብሽ ዝም ብለሽ መጥተሽ ስልክሽ ጠይቂያለሽ እነሱ ትክክል አይደለም ያደረግከው ነገር ወይ ይቅርታ ጠይቃት እንደዚህ አይነት ነገር አላደርግም አይ የእውነት ናቲ ተው አይ አንተ ቢያንስ ያራዳ ልጅ ነህ ነገሮችን አይተህ እንኳን እንትን በእውነት ያራዳ ልጅ አይ እንደዛ አይደለም እንዴት ያራዳ ይሄ ኖርማል ነገር ሰው ሊያጠፋ ይችላል ስልኩን አልሰጥሽም የሆነ ነገር ቁጭ ብለን እናወራለን አልሰጥሽም ከዚህም በኋላ እንደው ሄለን ጋር ባይሽ ውርድ ከራስሽ አንተ ሌላ ናቲ አይ ተው ራሱ ከዚህ በኋላ ካንተ ጋር አትሆንም ስርዓት ያዥ ስልክ ይዞ እዚህ ጋር ሲጀነጅን ነበር ናቲ ቢያንስ አይ እውነት አይ ተው ቢያንስ አይ አንተን አክብሬ ነው በእውነት ናፍቀሽኛል ብለህ ነው ያወራሃት የኔ ፍቅር አላልኩም አጎቴን ነው ያወራሁት ወንድ ልጅ ነው ያወራሁት አዎ ወንድ ልጅ ነው ያወራሁት አዎ በቃ እኔ ግን የኔ ፍቅር አላልኩም አጎቴን ነው ያወራሁት ወንድ ልጅ ነው ያወራሁት ውሸትም ልክ አለው ስልኬን አልሰጥሽም እሷ የምታዳምጪ ከሆነ እሷ ጋር ኑሪ እኔ የምታዳምጪ ከሆነ እኔ ስሚ አልሰጥሽም ስልኩን እንኳን አልሰጥሽም ይሄ እኮ ግልጽ እኮ አንተ ሲጀመር እዚህ ጋር ሆነ እኛ እያወራን እየሰማን ምናምን ነገር ናቲ ቢያንስ አንተ እንደዛ እንዳልሰማ እርግጠኛ ነኝ እኔ እንደዛ ቃል እንዳልሰማ እርግጠኛ ነኝ እኔ ያወራሁት አጎቴን ነው ስልክ ደወልኩት አጎቴ ደወለልኝ አወራሁት ተመልሼ መጣሁ አንተ እኔ ስልኬን አልሰጥሽም ላንቺ እኔ ማርያምን ምን ነው ማለት ስልኬን አልሰጥሽም ላንቺ ለሁለታችሁም አልሰጥም ፍቅረኛ እሷ የምትሰሚ ከሆነ እሷ ጋር ቀጥይ አልሰጥሽም እሷን ስለሰማሽ አልሰጥሽም አይ ተው ምን አደረገች ቢያንስ እኔን መጠየቅ ነበረብሽ የሆነ ነገር አልጠየቅሽኝም በትክክል እኮ ነገርኩሽ አጎቴ ነው ስልኬን አልሰጥሽም በጭራሽ ስልኬን አልሰጥሽም አንተ ስማ ከህይወቷ እንድትወጣ ነው የምፈልገው ከዚህ በኋላ ምንም አትጠቅማት እኔ ሲጀመር የእሷ ጓደኛ እንድትሆኝ አልፈልግም ከዚህም በኋላ ላይሽ አልፈልግም እሷ ጋር ለምንም አይሆንሽ ላይሽ አልፈልግም ሶስና ጋር እኛ ፊት እያወራ አይደለም አንተ አይደለም ትስማታለህ አታፍራ ከዛ በኋላ በደንብ ስማታለህ ከዚህ ተለያይተን ስንሄድ ሄደ ደግሞ ያቺኛዋን ትስማታለህ ማን እኔ እንደዚህ አይነት ጸባይ የለብኝም አጎቴ ደወለኝ አጎቴ ነው ስልኬን አልሰጥሽም ስልኬን ይኸው አልሰጥሽም ይሄ ለምንም አይሆንሽም ነይ አንቺ ሶሲ ወዴት ነው የምትሄዱ ኧረ ዝም ብላ ነው በእናትህ ከሱ ጋር ምን ቆይ ኧረ ስልኬን አልሰጥሽም እሷ ጋር ጭራሽ ላይሽ አልፈልግም አዎ በቃ በጭራሽ አይሆንም ናቲ አይደለም ስልክ ነው አጎቴን ባወራ እንደዚህ አይነት ነገር አልሰጥሽም ይሄ ስልክ አልሰጥሽም በጭራሽ አልሰጥሽም አጎቴ ነው የደወለልኝ አጎቴ ነው በቃ እኔ የምታደምጪ ከሆነ አድምጪ አደምጣለሁ ግን እሺ አደምጣለሁ አንተ እንዳደምጣለሁ ግን አዎ ናቲ በትዕግስት አይደለም እኔ ወንድ አይ ቢያንስ አንተ ትረዳኛለህ ቢያንስ ወንድ ልጅ እያወራኩ ነው አሁን ቆይ ስማ ምን ማለት ነው ቆይ ስማ እሺ የሆነ ጥፋት አጥፍተህ ከሆነ ጥፋትህን አምነህ ይቅርታ መጠየቅ ነገሮችን ለማስተካከል መሞከር ነው እንደሞ አሁን አንተ እሺ አሁን እሷ ያላመነችበትን ነገር አንተ አጎቴ ነው አጎቴ ከሆነ አውጥተህ አጎትህን አሳየን እኮ አጎቴ ከደወለ ለምን አሳያታለሁ አንተ እኮ በገገማው እኮ አይደለም እሱ ከደወለ ለምን አሳያታለሁ እኔ የሰማነው አልሰማንም እንበል ወንድ ልጅ ነው ያወራት ሲሰማሽ ነው እሱም አጎቴ ነው አንተ እንደምትወዳት እሷም እህቷ ነች በጣም ወዳ ተቆርቁራ ለሷ የተሻለ ነገር ጀመራ እኔ ሄለንን ተው እሺ ሁሉም ይቅር እሺ ግን እኔ አጎቴ ከሆነ ልመንህ ስልኩን እንትን ልበል በጣም ያናደርሽኝ ነው በጭራሽ ስልኬን በጭራሽ አልሰጥሽም ሰማን እኮ ወንድ ጀመረ እሷም ታደምጪ ከሆነ እሷን አድምጪ አይደለም እኔ ላታደምጠኝ እኔን መጀመሪያ መጠየቅ እኔን ማክበር ያለብሽ እኔን መጠየቅ ያለብሽ ነገር እኔን ጠይቂ አንተ እንደዚህ በእንደዚህ አይነት ሙሉ ሲጀመር አንተ አይሆንም አይናት በጣም እንደዚህ እየወደደች ምናምን ነገር እያልኩ ማስረዳት ከዚህ በላይ እንዴት ላስረዳት አሁን ምን ተስኖት ስማኝ ስልክህን ትሰጠኛለህ ታሳየኛለህ አጎቴ እንደሆነ ወይስ አታሳየኝም አጎቴ ነው የደወለው እመኚኝ በቃ እመኚኝ አንተ እያደረክ ያለው ነገር እኮ ልክ አይደለም ምን ማለት ፍራንክ ተደርጋችኋል እናቴ ፍራንክ አደረግናት ይሄን በጣም አይ የምታስብልሽን የምር ኧረ በስመ አብ
አንተማ ዞር በል በቃ ኧረ ሄሉ እንዴ ፍራንክ ነው ልዬ እንዲያቸውኝ ዛሬ ፍራንክ አደረግኳቸው። እንዴት ነው? ኧረ በስመ አብ ዞር በል ኧረ ሄሉ እንዴ አጎቴ ነው አንተማ አንቺ አሰልጥነሽው ነው አይደል? የምር አሰልጥነሽው የምር ሄሉ ቀጥ ብሎ ተረጋግቶ ነው የሚያወራው እና ምንም ናቲ ነው ምንም እንትን የማይለው ፍራንክ ነው። የምርም እንደዚህ አይነት ነገር ብታይ በቃ እንዲያውም ታጋልጥ እንዴት አደስ ወላሂትና አይ የምር ናቲ ነው። አይ አደነኩት በእውነት አደነኩት። አይ ትዕግስተኛ ነው ናቲ በጣም አላመረኝ። አንድ ሰው ልምድ ሳይኖር ይሄን ያክል አይገፋም። አይ እንደዚህ አይነት ነገር እንኳን የለም። ይሄ መጀመሪያ ታውቂያለሽ እሱ አጎቴ ብር ግግም አላሰገጣ አይ ናቲ በጣም ትዕግስተኛ ነው። ናቲ የሆነ ነገር ሌላ ነገር ማድረግ ይቻላል። አንዴ ቆይ ተረጋጊ። ሂጂ ሶሲ አንቺን እናናግረው አለ ናቲ። እኔ እንዴት ደሜ እንደፈላ ያልገባኝ አይ አይደለም። እኔ እኮ ካልወደዳት ይተዋል ነግረህ ነው። እሷም ደግሞ እንደዚህ ልባት ተሰው በቃ እኔ አልወድሽም ሌላ መወደው ሰው አለ ብሎ በግልጽ ቢነግራት ይቻላል። እኛ አጠገብ እሷም ደግሞ ተነስታ ያለ ነገር ቢፈጠር ደግሞ እኔ ስመጣ በቃ መሳሙ ምናምን እና ናፍቀሽኝ ነበር ይላል። ስንት ሰው ነው የሚናፍቅህ አንተ? ይሄ ቀን ነበር የምር ናፈቀኝ። ራስ ሄሉን እንዲያደርጋታል ብዬ አስቤም አላውቅም። በጣም ሄሉ ላይ ደግሞ ስትወራጭ ነበር። ሄሉ ደግመሽ እንዳታገኝ ይሄ ነገር ያው እስቲ አይ ጎበዝ ነው ተሳክቶልናል። ምን ተሳክቶልናል? እኛ ማለት የፕራንክ ንጉሶች ነው። አላወቀን እኛ ፕራንክ ተደርገን አናውቅም። ፍራንክን ይከታል ደግሞ በዚህ ጸፍታና ፕራንክ በፕራንክ የሚታወቁ ሰዎች ናቸው። ለመጀመሪያ ጊዜ ድብን አድርገን ፍራንክ አድርገናቸው በሰባቡ ስልኩ እቺ ስልክ እንዳትመለስ። አመሰግናለሁ ስለሰጠኝ። ከዚህ ቪዲዮ ያተረፍሽው ነው። በጣም ደስ ይላል እና ብቻ ተሳክቶልናል። አሁን ግብዣችሁ ይሄ ነው። እንሄዳለን። አይ አብረን እንሄዳለን። ከተማውንም ላሳየው በደንብ በእውነት አይ ናዚ እና እንዴ ቤተሰብ እነዚህ ልጆች የምር በጣም የሚገርም ታሌንት ያላቸው በጣም ጎበዝ ልጆች ናቸው። እግዚአብሔር በጣም ነው የሚያምሩት። ደግሞ አንድ ላይ ያየናቸው ነው እና በጣም ደስ የሚሉ ልጆች ናቸው። ይሄን ቤት አዲስ ይሆናችሁ ሰብስክራይብ አድርጉ፣ አበረታቷቸው። እና ቤተሰብ ሶሲ ቲዩብ ነው ያለንበት ቦታ ማለት ነው። ለማንኛውም ሁላችሁም እየገባችሁ አበረታቱ። ሁለቱ እንግዲህ በጣም ያምራሉ። ያዝልቃችሁ፣ ለወግ ለማድረግ ያብቃችሁ። ውለዱ፣ ክበዱ። ቶቶ ከተማው ምናምን እናሳየው አይደል? ሶስ እናዞረው ትንሽ እናመሰግናለን።